ደስ ባላቸው ሰዓት ሞቅ ሲላቸው የትኛውን ብሔር ተነስቶ ሀገር ልሆን ካለ መሆን ይችላል የሚል ህገ መንግስት የጸደቀባት ብቸኛዋ ሀገር እኮ ኢትዮጵያ ነች። እንደዛ አይነት አንቀጽ ጸድቆባት ሳትፈርስ የኖረች ተአምራዊ ሀገር ደግሞ ኢትዮጵያ ነች። የነበርኩበትን ሁኔታ ተረድታችሁኛል። ከሀገሬ አልሸሸሁም፣ ከሀገሬ ምንጊዜም አልሸሽም፣ ከሀገሬ ምንጊዜም አልኮበልልም። እንኳን በዚህ እድሜ ሺዎቹም ሰዎች ያለምንም ልዩነት የተስማሙባቸውና አጽድቀው ለምክክር ኮሚሽኑ አስረክበው የተለያዩበት ነው። ምን ማለት ነው? ከ396ቱ ነው ከ400 396 ምክረ ሐሳቦች ላይ ያለምንም ልዩነት ስምምነት ላይ ተደርሷል ማለት ምን ማለት ነው? ባሰበበት ሰዓት ኦሮሞና አማራ አንድ ሆነው ስልጣኔን ይቀናቀኑኛል ብሎ ባሰበበት ያኔ 97 ዓመተ ምህረት በቅንጅት ስልጣኑ ሲነቀነቅ አይ ይህንን አስተዳደር አዲስ አበባ ማምጣት አለብኝ ብሎ ከአዳማ ወደ አዲስ አበባ ያዛወሩት ያኔ ነው። እኛ 11 ኮሚሽነሮች የዛሬ 4 ዓመት ከ6 ወር ገደማ ስንሰየም ይሄ ኃላፊነት እንደዚህ ጠንካራና ከባድ ነው ብለን ሙሉ በሙሉ አልገመትንም ነበር። ሊያፈርሳት በማንኛውም አይነት መንገድ ሲሰራ ኑሮ 27 ዓመት ሙሉ ኢትዮጵያ እንድትፈርስ ሲታትር ሲደክም ኖሮ ያላፈረሳት ወያኔ ተሸንፎ ከሄደ በኋላ ምንም አይነት አደጋ ምንም አይነት ጠላት ኢትዮጵያን ሊያፈርሳት እንደማይችል እርግጠኞች ስለሆነ ነው። አብቹ ጠፍቶብናል፣ አብቹ አድራሻው ጠፍቷል፣ ድምፁን አልሰማነው ምናምን የሚሉ የናፍቆት ድምፅ የሚያሰሙ ሰዎች አሉ። ግማሹ ደግሞ አሉባልታም የሚያወራል። አብቹ ታሟል፣ አንደኛው ረታው ይላል፣ አንደኛው ተረታው ይላል። በአንደኛው አሸናፊነት በሌላኛው ተሸናፊነት የሚጠናቀቅ ሲሆን ሙግት ነው። ምክክር እንደዛ አይደለም። ጠላት አንገቱን የሚደፋው አንተ የኢትዮጵያ መሪ ሆነህ ለኢትዮጵያ የሚጠቅም ነገር ስለምትሰራ ነው። አብይ ውረድ፣ አብይ ቀየር፣ አብይ ይነሳ የሚሉ ጠላቶቻችን በሙሉ አንተን ማንሳት የኢትዮጵያን መጻኢ አዎንታዊ ዕጣ ፈንታ ማምከን እንደሆነ ስለሚገባቸው ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በትላንትናው ዕለት በይፋ መጠናቀቁን በስኬት መጠናቀቁ የተነገረለት የኢትዮጵያ ሀገራዊ ምክክር ኮሚሽን የመጨረሻ ማገባደጃ ወይም ማጠናቀቂያ መርሃ ግብሩን በትላንትናው ዕለት ተከናውኗል። በዚህ ዕለት በመርሃ ግብሩ ላይ የተነሱ አንዳንድ ሐሳቦችን እንዲሁም ደግሞ የምክክሩ የመጨረሻ ምክረ ሐሳቦች ምን ናቸው የሚሉትን ጉዳዮች፣ የምክክሩ ሂደት ከምን ደረሰ፣ 4000ዎቹ ተመካካሪዎች የእውነትስ እንደጠበቅነውና እንደፈለግነው ኢትዮጵያውያን እንደተመኙት ለኢትዮጵያና ለኢትዮጵያውያን የሚጠቅሙ የሚበጁ ምክረ ሐሳቦችን አፍልቀውና አመንጭተው መጨረሻ የማጠናቀቂያ መርሃ ግብራቸውን አከናወኑ ወይ የሚለውን ጥያቄ አብረን የምንጠይቅበትና ከዚሁ ጋር ተያይዞ የሰማናቸውን አዳዲስ መረጃዎች የቀረቡ ምክረ ሐሳቦችን ጨምሮ በመድረኩ ላይ የተላለፉ መልእክቶችን ወደ እናንተ የምናደርስ ነው የሚሆነው። በአነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ወይም ብሔራዊ ምክክር ኮሚሽን ከተመሰረተበት ጊዜ ጀምሮ ለ4 ዓመታት ያክል በጣም ረጅም እና አድካሚ ጉዞ ካደረገ በኋላ በዘንድሮ ዓመት ሐምሌ 8 ቀን 4000 ሰዎች ከመላው ኢትዮጵያውያን ተወክለው 130 ሚሊዮን ሕዝብን ይወከሉ 4000 ሰዎች በአንድ አዳራሽ ውስጥ ገብተው ሲያነታርኩን፣ ሲያጨቃጭቁን፣ ሲያጋጩንና ከዛም ሲያልፍ ለጦርነትና ለእልቂት ሲዳርጉን የነበሩ ጥያቄዎቻችን ከጫካና ከአፈሙዝ ተላቀው ወደ አንድ አዳራሽ ውስጥ ገብተው በዚያ አዳራሽ ውስጥ ኢትዮጵያውያን የሚያለያዩቸውን የሚያጋጯቸውን ልዩነቶች በምክክር ለመፍታት ደፋ ቀና ሲሉ የቆዩበት 45 ቀናት በትላንትናው ዕለት ተጠናቀዋል።
4,000ዎቹ ሰዎች በአዳራሽ ውስጥ ገብተው 45 ቀናትን በሙሉ በሀገራዊ ጉዳዮች ላይ በተመረጡ 8 አጀንዳዎች ላይ ሲወያዩ፣ ሲነታረኩ፣ ሲጨቃጨቁ አልፎም ተርፎም ግማሹ ለቅቄ እወጣለሁ ሲል፣ ግማሹ ለክል የሚያደላ ነው ሲል፣ ግማሹ መግለጫ ሲያወጣ በዚህ አይነት እሰጥ አገባ በተለያየ ሐሳብ ሙግትና ፍጭት እንዲሁም ደግሞ በተቃራኒው ደግሞ በጣም ብዙ መልካም ሐሳቦች የፈለቁበት ኢትዮጵያውያን በጋራና በአንድነት ተስማምተው ልዩነቶቻቸውን በጋራ በምክክር መፍታት የሚችሉ መሆናቸውን አንዱ ከቤቱ ሲነሳ ከአካባቢው ሲነሳ ይዞት የመጣው ሐሳብ እዚህ አዳራሽ ውስጥ ሲገባ ሌላውን ሐሳብ የሚጎዳና የሚቃረን መስሎ ሲታየው እንዲሁም ደግሞ ሌላው ሰው የሚያነሳው ሐሳብ ከሱ የተሻለ መሆኑን ለሀገርና ለሕዝብ የሚጠቅም ሐሳብ መሆኑን ሲረዳ ይዞት የመጣውን ሐሳብ እየቀየረ ወይም ደግሞ ወደ አንዱ ሐሳብ እየተጠጋ በአጠቃላይ ተጨምቀውና ብዙ ተፋጭተው ወደ አንድ የመስማማት መድረክ የመጡበት የ45 ቀናቱ የመጨረሻ ምዕራፍ በትላንትናው ዕለት ተቋጭቷል። በዚህ የምክክር ኮሚሽኑ የማጠናቀቂያ መርሃ ግብር ላይ በጣም ብዙ እንግዶች ተገኝተዋል። ከአፍሪካ የቀድሞው የኬንያ ፕሬዚዳንት ኡሁሩ ኬንያታ እንዲሁም ደግሞ የቀድሞው የናይጄሪያ ፕሬዚዳንት ጀነራል ኦሉሴጉን ኦባሳንጆ እንዲሁም ደግሞ ኦባሳንጆ የአፍሪካ ህብረት የአፍሪካ ቀንድ አማካሪ ወይም ልዩ መልእክተኛ መሆናቸውም ይታወቃል። እነዚህን ሁለት ከፍተኛ ባለስልጣናት ጨምሮ የተለያዩ የዓለም አቀፍ የዲፕሎማቲክ ማህበረሰብ አባላት እንዲሁም ደግሞ ከፍተኛ የኢትዮጵያ ባለስልጣናትና ባለድርሻ አካላት በተገኙበት የመጨረሻው የማጠናቀቂያ መርሃ ግብር ተከናውኗል። በዚህ ፕሮግራም ላይ አብቹ ለምን አልተገኘም የሚል ጥያቄ ከዛም ከዚህም ይሰማል። አብቹ ጠፍቶብናል፣ አብቹ አድራሻው ጠፍቷል፣ ድምፁን አልሰማነው ምናምን የሚሉ የናፍቆት ድምፅ የሚያሰሙ ሰዎች አሉ። ግማሹ ደግሞ አሉባልታም የሚያወራል። አብቹ ታሟል፣ እንደዚህ ሆኗል፣ ህመም ላይ ነው ያለው ምናምን እያሉ የሚያሟርቱ ሰዎች ደግሞ አሉ። የኢትዮጵያ እናቶች ይጸልዩልኛል ያለው ታላቁ መሪ ግን በተለያየ የስራ ኃላፊነቶች ላይ ተወጥሮ በፕሮግራሙ ላይ ሳይታደም ቢቀርም በእክል ደረጃ በጤናው ላይ ያጋጠመ ምንም አይነት ነገር እንደሌለና እንደዚህ አይነት የሚያሟርቱ ሰዎች ምኞታቸውን የሚያወሩበት መድረክ ያው ሰጥተናቸዋል። እነሱ እያሟርቱ ይቀጥላሉ። ጠቅላይ ሚኒስትሩ ለሀገርና ለሕዝብ የሚበጅ ጠቃሚ ስራ እሱ ኖርም አልኖርም እሱ ተገኘም አልተገኘም ለሀገር ለኢትዮጵያ እና ለኢትዮጵያውያን የሚጠቅም ምክር ሐሳብ የፈለቀበትን 4,000 ሰዎች ተሰባስበው 130 ሚሊዮን ሕዝብ ወክለው የኢትዮጵያውያንን የችግር ምንጭ የሆኑ ክርክሮችና ንትርኮችን በአንድ አዳራሽ ውስጥ ተነታርከው ተጨቃጭቀው መፍትሄ እንዲያመጡ የተጀመረው ወይም በአብቹ ኢኒሼቲቭ የተጀመረው የምክክር ሂደት የመጨረሻ መቋጫው ላይ በመድረሱ እንኳን ደስ አለህ ልንለው እንፈልጋለን። የመጀመሪያውን የአንበሳውን ድርሻ የሚወስደው እሱ ስለሆነ እንደ አንድ ጠቅላይ ሚኒስትር እንደ አንድ ሀገር መሪ በነመለስ ዜናዊ ዘመን የምንሰማው ምክክር ይደረግ ሲባል ማን ከማን ተጋጨና ነው፣ ማን ከማን ጋር ተጣላ፣ ለምንድነው ምክክር የሚደረገው የሚል ጥያቄ ነበር የሚያነሱትና የስላቅ እና የጥጋብ መልስ ነበር የሚመልሱት። አብቹ ግን ከመጣበት ጠቅላይ ሚኒስትር ሆኖ ስልጣን ከያዘበት ጊዜ ጀምሮ ችግሮቻችንን በምክክር መፍታት አለብን፣ የሀገራዊ ምክክር ኮሚሽን ያስፈልጋል በሚል ይህንን የምክክር ኮሚሽን ነብስ ዘርቶ እንዲቆምና ዛሬ ለደረሰበት የስኬት ምዕራፍ እንዲደርስ ያበቃው በማስጀመር ደረጃም ከፍተኛውን የአንበሳ ድርሻ የሚወስደው እሱ ስለሆነ በኢትዮጵያ ስምና እንደ አንድ ዜጋ እንደ አንድ የሚዲያ ማህበረሰብ ወይም እንደ አንድ የሚዲያ አካል እንኳን ደስ አለህ ለዚህ ስኬት በመብቃታችን ይህንን የምክክርና የውይይት ያላየነውን ያለመድነውን መንገድ እንድናየው ስላደረግከንና ስላደረጋችሁን ሁሉንም በዚህ የተሳተፉ ባለስልጣናትን የኮሚሽኑን አመራሮች ኮሚሽነሮቹን በአጠቃላይ አዳራሽ ውስጥ ገብተው በኢትዮጵያ ጉዳይ ጊዜያቸውን ሰውተው ሲነታረኩ ለነበሩ ኢትዮጵያውያን በሙሉ መጨረሻው ለኢትዮጵያ በሚጠቅም ደረጃ በመቋጨቱ እንኳን ደስ አላችሁ ማለት እንፈልጋለን። ምንድነው ለኢትዮጵያ በሚጠቅም ደረጃ የተገኘው ካላችሁ መጨረሻ ላይ ወይም ወደ መሃል እየገባን ስንመጣ የምንመለከተው ነው የሚሆነው። አብቹ ግን ይሄ መድረክ ሲጀመር ምን ብሎ ነበረ? የምክክር ኮሚሽኑ ሐምሌ 8 ቀን
የመክፈቻ መርሃ ግብሩ ሲደረግ በዚያ መድረክ ላይ ተገኝቶ ያስተላለፈው መልእክት ነበር። እሱን እናስታውስና ተመልሰን እንመጣለን። ሙግት ከሳሽና ተከሳሽ አለ፣ ፈራጆች አሉ። አንደኛው ረታው ይላል፣ አንደኛው ተረታው ይላል። በአንደኛው አሸናፊነት በሌላኛው ተሸናፊነት የሚጠናቀቅ ሲሆን ሙግት ነው። ምክክር እንደዛ አይደለም። በዚህ ምክክር የሚከስር የለም። ኢትዮጵያ ግን ታሸንፋለች። እንግዲህ አብቹን እንደሰማነው በዚህ በመክፈቻ ንግግሩ ላይ ያደረገው ይሄ ሙግት አይደለም። ሙግትና ምክክርን መለየት አለብን። አንዱ አሸናፊ አንዱ ተሸናፊ የሚሆንበት፣ አንዱ ተሸነፍኩ የሚልበት አንዱ አሸነፍኩ የሚልበት አውድ፣ አንዱ የሚያገኝበት አንዱ የሚያጣበት ምዕራፍ አይደለም። ይሄ ምክክር ነው። ለኛ ሳይሆን ለጋራችን፣ ለግል ሳይሆን ለሀገራችን፣ ለአንድ ብሔር፣ ለአንድ ወገን ወይም ለአንድ ማህበረሰብ ሳይሆን ለመላው ኢትዮጵያውያን የሚጠቅም ነገር የምናዋጣበትና የምንፈልግበት ሰርች የምናደርግበት ተወያይተን መፍትሄ የሚሆነውን ለሀገር የሚጠቅመውን ሀሳብ የምናዋጣበት መድረክ ነው። ኢትዮጵያ በዚህ መድረክ ላይ ታሸንፋለች ብሎ ተናግሮ ነበር። የሀገራዊ ምክክር ኮሚሽን ኮሚሽነሮቹም የተለያዩ የዲፕሎማቲክ ማህበረሰብ ተቋማቱም እንዲሁም ደግሞ በእንግድነት የተገኙት እነ ኡሁሩ ኬንያታ ያስተላለፉት መልእክት ኢትዮጵያ ማሸነፏን የሚገልጽ ነበረ እና በዚህ ደረጃ አርቆ ማሰብ የሚችል ከችግር ከጠመንጃ አፈሙዝ ወጥተን ወደ ንግግርና ወደ ምክክር መምጣት አለብን ብሎ ይህንን መድረክ ያላየነውን የማናውቀውን መንገድ ያስጀመረውን ይህን ጠቅላይ ሚኒስትር አለማመስገን ንፉግነት ይሆናልና በድጋሚ እናመሰግናለን ማለት እንፈልጋለን። እንግዲህ አብቹ ጠፍቷል የሚሉት ሰዎች የሚያሟርቱት በአብቹ ላይ ብቻ አይደለም። የምክክር ኮሚሽኑ ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ሀገራቸውን ጥለው ኮበለሉም ተብለው ነበረ። በጣም በሚያስደስት ሁኔታ በመዝጊያው ምዕራፍ ላይ በመጨረሻው ምዕራፍ ላይ ትላንትና መድረክ ላይ ተገኝተው እኔ ሀገሬን አልከዳም ከሀገሬም አልኮበለለም ሲሉ መልእክታቸውን አስተላልፈው ነበር። ዛሬ ከተገናኘን እንግዲህ ወደ 46 ቀናት ገደማ ይሆነናል። ረጅም ጊዜ ነው። ከሐምሌ 1 ጀምሮ ነው አብረን የከረምነው። ሐምሌ 8 ቀን ያው ኦፊሻል ኦፕኒንግ ነበር። ከዛ ወዲህ እርስ በርስ እየተዋወቅን አንዴ 10 አንዴ 50 ይሆን አንዴ 250 እየተጨቃጨቀን እየተፋጀን ፍቅር አንዳችን ለአንዳችን እየሰጠን ጥያቄዎቻችን አንዳንዴ ይበረታሉ፣ ብዙ ጊዜ ይመለሳሉ። ከሎጂስቲክስ ጥያቄ ጀምሮ እስከ መኖሪያ ቦታ፣ እስከ ምግብ፣ እስከ ጤና ብዙ ነገርን አሳልፈናል። 4 ሺዎቻችን በሚገርም ሁኔታ ተፋቅረናል። እኛ ኢትዮጵያውያን መፋቀር መቀራረብ ምን እንደሆነ አይተናል። እኛ 11 ኮሚሽነሮች የዛሬ 4 ዓመት ከ6 ወር ገደማ ስንሰየም ይሄ ኃላፊነት እንደዚህ ጠንካራና ከባድ ነው ብለን ሙሉ በሙሉ አልገመትንም ነበር። የገመትነው ነገር ቢኖር ይሄ ኃላፊነት ተሰጥቶናል፣ ይሄ ክብር ተሰጥቶናል። ስለዚህ ወገኖቻችንን ከየወረዳዎቹ ጀምሮ እስከ ክልልና ፌዴራል ተቋማት ድረስ ደርሰን ወገኖቻችንን አሰባስበን ኢትዮጵያን የሚያስቀጥሉ ወገኖቻችን አርብቶ አደሮች፣ አርሶ አደሮች፣ የተገፉ የማህበረሰብ ክፍሎች ከዚያ ሳንል ሁላቸውም ኢትዮጵያን መሀል አድርገው ከተወያዩ አንድ ነገር ላይ ግን እንደሚደርሱ ተማምነን ነበር። ያም ተሳክቶልናል። ፈጣሪን እናመሰግናለን። ስናስበው አሁን ማይሙት 30 ቀን 4000 ይቆያሉ የሚል ጥያቄ ነበር። አይሰለቹም? አይደክማቸውም? ቶሎ ብለው ወደ አካባቢያቸው አይመለሱም? ምክንያቱም አሁን የዘር ጊዜ ነው፣ የአዝመራ ጊዜ ነው፣ የክረምት ጊዜ ነው። ለአርብቶ አደሩም ለአርሶ አደሩም የስራ ጊዜ ነው እና ማይሙት እነኝን 4000 ሰው በኢትዮጵያ ታሪክ ለመጀመሪያ ጊዜ እንደዚህ ኮንቴን አድርገን እንቆያለን የሚለው ትልቅ ጥያቄ ነበር። ይህንን ነው ድል የመታ ነው። ይህንን ነው ውጤታማ ያደረግነው። ከተመካከርን፣ ከተነጋገርን፣ ከተደማመጥን ውጤት ላይ እንደምንደርስ ያየንበት ነው። ወገኖቼ ዳያሎግ ወይ ምክክር ይጀመራል እንጂ እንዲህ በማግስቱ አያልቅም። ብዙ ውሳኔዎችን አሳልፋቸዋል። እነኚህ ውሳኔዎቻችሁ ወደየሚላኩበት ቦታ ይላካሉ። ከተወሰነ ጊዜ በኋላ እንዲያውም እናንተው ወገኖቻችን የሰጣችኋቸው አጀንዳዎች ወደየክልሎቻችሁ ሁሉ ይመጣሉ፣ ወደየሁለቱ ከተማዎች ይመጣሉ፣
ይሄ ማለት ለኢንተር ሪጅናል ዳያሎግ፣ ለኢንትራ ሪጅናል ዳያሎግ እርስ በርሳችን በክልላችን ውስጥ ለምናደርጋቸው ምክሮች ሁሉ ወይም ምክክሮች ሁሉ እዚህ ዕውቀት ይዘን ነው የምንሄደው። ከተነጋገርን ችግሮቻችን እንፈታለን። በመሳሪያ ምንጊዜም ያሸነፈ ኃይል የለም። ምንጊዜም ማሸነፍ የሚቻለው በጋራ ማሸነፍ ሲቻል ነው። ስለዚህ እኔ ትልቅና ብዙ ንግግር ለማድረግ አይደለም እዚህ የቆምኩት። እግዚአብሔር በጣም አመሰግናለሁ። ፈጣሪ ይስጣችሁ። የነበርኩበትን ሁኔታ ተረድታችሁኛል። ከሀገሬ አልሸሸሁም። ከሀገሬ ምንጊዜም አልሸሽም። ከሀገሬ ምንጊዜም አልኮበልልም። እንኳን በዚህ እድሜ የዛሬ 40 ዓመት ጉልበት በነበረኝ ጊዜ መውጣት በሚችልበት ጊዜ እህት ወንድሞቼ ውጪ በነበሩበትና እና ባሉኝ ጊዜም ከሀገሬ አልወጣሁምና የቀረችኝን እድሜ እዚሁ ነው ማሳልፈው። እንግዲህ ፕሮፌሰር መስፍንን እንደሰማችኋቸው ነው። በድጋሚ የቤተሰብ ሀዘን ገጥሟቸው ነበር ወደ ውጭ ሀገር ሄደው የነበረውና ባጋጠማቸው ሀዘን መጽናናትን እንመኛለን በድጋሚ። ነገር ግን ከዚያ ካጋጠማቸው ሀዘን የቤተሰባቸውን ጉዳይ ተካፍለው የእህታቸውን ሀዘን ደርሰው ተመልሰው ወደ ምክክር ኮሚሽኑ የመጨረሻ ምዕራፍ በመገኘታቸው በዚህ ምዕራፍ ላይ እሳቸው ባይገኙ የሚጎድል ነገር ነበረ ብዬ አስባለሁ። በመጨረሻው ሰዓት ግን በመገኘታቸውና ይህ መልእክት በማስተላለፋቸው ያንን ሟርት ያሟረቱት እነ መሳይ መኮንን መጨረሻ ላይ የኮበለሉት ሰው በዚህ ሀገራዊ ምክክር ኮሚሽን መድረክ ላይ ተገኝተው እሳቸው ራሳቸው ባዘጋጁት በመሩት እስከዛሬ ባደረሱት የምክክር መድረክ ላይ የመጨረሻው ምዕራፍ ላይ እኔ ሀገሬን አልከዳም የሚል መልእክት ማስተላለፍ መቻላቸው የኢትዮጵያ ጠላቶች ያፈሩበት፣ ሟርተኞችና ሐሜተኞች አንገት የደፉበት፣ ኢትዮጵያ የእውነትም ያሸነፈችበት፣ በኢትዮጵያ የሚያምኑ በኢትዮጵያዊነታቸው የማይደራደሩ የኢትዮጵያን ስኬት እንጂ ውድቀቷን ማየት የማይፈልጉ ኢትዮጵያን በሙሉ አንገታቸውን ቀና ያደረጉበት ዕለት ነበር ማለት እንችላለን። እንግዲህ ከዚህ በኋላ ፕሮፌሰሩ እኔ አልኮበለልኩም፣ ሀገሬን ጥዬ የትም አልሄድም፣ እንኳን አይደለም ዛሬ ወጣት በነበርኩበት ሰዓት እህቶቼ ወንድሞቼ ውጭ ሀገር ሆነው ና ይሉኝ በነበረበት ሰዓት እንኳን አልሄድም ብዬ ከሀገሬ ወጥቼ አላቅም። ስለዚህ ቀሪ ዕድሜን ሀገሬ ላይ ነው የማሳልፈው ብለዋል። እኛም እስከ ዛሬ ላበረከቱት በሙያዎትም ላበረከቱት አስተዋጽኦ በዚህ የሀገራዊ ምክክር ኮሚሽንም የኢትዮጵያውያን ችግር የሚፈታበትን መድረክ በዚህ ድካም፣ በዚህ ዘለፋ፣ በዚህ ትችትና ነቀፌታ መሃል ሁሉ ክብሮትን ስሞትን ሁሉ እያስተቹና እየተነቀፉ ለኢትዮጵያ የሚጠቅም ነገር አዋልዳለሁ ብለው ላደረጉት የደፋ ቀና ለደከሙት ድካም እጅግ በጣም እናመሰግናለን። ኢትዮጵያና ኢትዮጵያውያን ድካሞትን ያደረጉልንን የሰሩልንን ውለታ አንረሳም። ኢትዮጵያ እና መጪው ትውልድ በዚህ የምክክር ኮሚሽን ላይ የተሳተፉ ኮሚሽነሮች በሙሉ በወርቃማ ቀለም ስማችሁ እንደሚጻፍ መጠራጠር የለባችሁም ለማለት እወዳለሁ እንዳንድ ኢትዮጵያዊ ዜጋ። እንግዲህ የቀረቡት ምክር ሀሳቦች ምንድን ናቸው? እውነት ኢትዮጵያ አሸንፋለች ሲባል በዚህ የምክክር ኮሚሽን ላይ 4000 ሰዎች አዳራሽ ውስጥ ከተው ሲወያዩባቸው የነበሩት ወደ 8 የተዘረዘሩ አጀንዳዎች ከምን ደረሱ፣ ምን ምክረ ሀሳቦች ተገኙ የሚለውን ጉዳይ እንግዲህ ትላንት የመዝጊያ መርሃ ግብሩን የተደረገው ግልጽ ለማድረግ ያክል የመጨረሻው የምክክር ኮሚሽኑ የመጨረሻ ምክረ ሀሳብ ገና ይፋ አልተደረገም። 4000ዎቹ ተመካካሪዎች የደረሱባቸውን ስምምነቶች በልዩነትም በስምምነትም የደረሱባቸውን ስምምነቶች ቃለ ጉባኤ ተፈራርመው 4000ዎቹ ሰዎች 8ቱ ቡድኖች ማለት ነው የተስማሙባቸውንም በልዩነት ያሳለፏቸውንም ሀሳቦች የመጨረሻ ምክረ ሀሳቦቻቸውን ለምክክር ኮሚሽኑ ኮሚሽነሮች አስረክበዋል። የትላንትናው መርሃ ግብር የነበረው ይሄ ነው። የ4000ዎቹ ሰዎች የምክክር ሂደት መጠናቀቁን የሚያበስርና የምክክር ኮሚሽኑ 8ቱን አጀንዳዎች ወይም ምክረ ሀሳቦች በሙሉ በ8ቱ ቡድኖች የቀረበላቸውን ምክረ ሀሳቦች ተቀብለው የመጨረሻ የነሱን የተጨመቀና ማጠቃለያ ወይም ፋይናላይዝ የተደረገውን ምክረ ሀሳብ የምክክር ኮሚሽኑ ኮሚሽነሮች መጨረሻ ላይ የሚያሳውቁ ነው የሚሆነው። በዚህ ሂደት እንግዲህ እስካሁን እየተነገሩ ካሉ በሚዲያም መዛው ተሳታፊ ከሆኑ አባላትም ከምክክሩ አባላት ማለት ነው የተገኙ መረጃዎችን ነው አሁን የማጋራችሁ። በአጠቃላይ ወደ
የቀረቡት 400 ምክረ ሐሳቦች ናቸው። ከተመካካሪዎቹ ከ4 ሺዎቹ ተመካካሪዎች የተገኙት ምክረ ሐሳቦች ወደ 400 የሚጠጉ ምክረ ሐሳቦች ቀርበዋል። ከነዚህ ምክረ ሐሳቦች ውስጥ 396 የሚሆኑት ምክረ ሐሳቦች ያለምንም ልዩነት በሙሉ ድምፅ በሙሉ ስምምነት የቀረቡ ወይም የተላለፉ ምክረ ሐሳቦች ናቸው። ከ400ዎቹ ምክረ ሐሳቦች 396ቱ ወይም ደግሞ 99% የሚሆኑት ለሀገራዊ ምክክር ኮሚሽን የመጨረሻ ግብአትነት በስምምነት ያለምንም ልዩነት የመጨረሻ የምክክር ኮሚሽኑ ኃላፊዎች አስረክበዋል። ይሄ ነው ኢትዮጵያ አሸንፋለች የምንለው። ከቀረቡት 400 ምክረ ሐሳቦች ውስጥ በ396ቱ 4000ዎቹም ሰዎች ያለምንም ልዩነት የተስማሙባቸውና አጽድቀው ለምክክር ኮሚሽኑ አስረክበው የተለያዩበት ነው። ምን ማለት ነው? ከ396ቱ ነው ከ400 396 ምክረ ሐሳቦች ላይ ያለምንም ልዩነት ስምምነት ላይ ተደርሷል ማለት ምን ማለት ነው? እነዛ ጥያቄዎች እኮ የፌዴራሊዝም ጥያቄዎች፣ የህገ መንግስት ማሻሻያ ጥያቄዎች፣ የማንነትና የቋንቋ ጥያቄዎች፣ ያልተወከልኩም ብሶቶች፣ ይሄ ልክ እንደ አዲስ አበባ ይሄ ከተማ የኔ ነው፣ እዚህ አካባቢ ያለው ነዋሪና ብሔረሰብ እውቅና አልተሰጠውም፣ አንቀጽ 39 መጥፋት የለበትም፣ አይ ሀገር የሚያፈርስ ነው መጥፋት አለበት፣ የመንግስት አወቃቀርና የፖለቲካ ፓርቲዎች አደረጃጀት እንዴት ይሁን የሚሉ በኢትዮጵያ መጻኢ ዕጣ ፈንታ ላይ አዎንታዊም አሉታዊም ነገር ሊያሳድሩ የሚችሉ የመከራከሪያና የመወያያ አጀንዳዎች ናቸው የነበሩት። በእነዚህ መሰል አጀንዳዎች 400 ምክረ ሐሳቦች ቀርበው ከ400ዎቹ ምክረ ሐሳቦች ውስጥ በ396ቱ ያሉት 4000 ተመካካሪዎች ያለምንም ልዩነት ተስማምተው ለሀገርና ለሕዝብ የሚጠቅም የመጨረሻ ምክረ ሐሳባቸውን ለምክክር ኮሚሽኑ አስረክበዋል። ይህን ሲሰማ የማይደሰት ሰው ካለ፣ ይህን ሲሰማ አይ 4ቱ ለምን ቀረ የሚል ሰው ካለ በቃ ምክክር ማለት ምን ማለት እንደሆነ አልገባህም ማለት ነው አንተ ብሎ ማለፍ ነው የሚሻለው። ምክክር ማለት በተለይ እንኳን አይደለም እንደ ኢትዮጵያ ባለ በጣም ውስብስብ የሆነ ፖለቲካ ባለበት ሀገር ወያኔ የሚባል ቅኝ ገዢ መጥቶ ሊያፈርሳት ሲሰራባት በነበረች ሀገር ጥያቄ ብቻ ነው 27 ዓመት ሙሉ ወያኔ ሲዘራብን የነበረው ጥያቄ፣ ጥላቻ፣ መለያየት፣ መነቋቁር፣ መገፋፋት እንጂ አንድ ሊያደርጉን በሚችሉ ነገሮች ላይ ሲሰራ አልነበረም። 27 ዓመት ሙሉ በመንግስት በጀት፣ በፖሊሲ፣ በስትራቴጂ ተደግፎ የዓለም አቀፍ መንግስታት ድጋፍና ይሁንታ ታክሎበት ኢትዮጵያ ሆን ብላ እንድትፈርስ እንድትዳከም ተብሎ በመንግስት ደረጃ ሲሰራባት የነበረች ሀገር ምን ያክል ጥያቄ ሊኖራት እንደሚችል ማሰብ በጣም ቀላል ነው። አሁን የሚያነታረኩን የአዲስ አበባ ጉዳይ፣ አንቀጽ 39 ጉዳይ ባይዘወይ እኮ አንቀጽ 39 ራሱ የሚመራትን ሀገር አይደለም። አንድ ቅኝ ገዢ የሆነ ጣሊያን መጥቶ ለምሳሌ ኢትዮጵያን ቢገዛ በእርግጠኝነት አንቀጽ 39 እስከ መገንጠል የሚል ብሔር ብሔረሰቦች መገንጠል ይችላሉ፣ ደስ ባላቸው ሰዓት ሞቅ ሲላቸው የትኛውን ብሔር ተነስቶ ሀገር ልሆን ካለ መሆን ይችላል የሚል ህገ መንግስት የጸደቀባት ብቸኛዋ ሀገር እኮ ኢትዮጵያ ነች። እንደዛ አይነት አንቀጽ ጸድቆባት ሳትፈርስ የኖረች ተአምራዊ ሀገር ደግሞ ኢትዮጵያ ነች። በምንም ተአምር ኢትዮጵያ የመፍረስ አደጋ የለባትም ከዚህ በኋላ የምንለው ሊያፈርሳት በማንኛውም አይነት መንገድ ሲሰራ ኑሮ 27 ዓመት ሙሉ ኢትዮጵያ እንድትፈርስ ሲታትር ሲደክም ኖሮ ያላፈረሳት ወያኔ ተሸንፎ ከሄደ በኋላ ምንም አይነት አደጋ ምንም አይነት ጠላት ኢትዮጵያን ሊያፈርሳት እንደማይችል እርግጠኞች ስለሆነ ነው። እና በእነዚህ ከቀረቡት 400 አጀንዳዎች ወይም ምክረ ሐሳቦች ውስጥ በ396ቱ ወይም 99% ተወያዮቹ ተመካካሪዎቹ ተስማምተው የተለያዩባቸው ምክረ ሐሳቦች ናቸው። መጨረሻ የምክክር ኮሚሽኑ ኮሚሽነሮች መጨረሻ የሚያቀርቡት ምክረ ሐሳብ ተጨምቆ የሚወጣው እንዳለ ሆኖ 4000ዎቹ ሰዎች ግን 130 ሚሊዮን ሕዝብን ወክለው አዳራሽ የገቡት ሰዎች ከቀረቡት 400 አጀንዳዎች ምክረ ሐሳቦች መካከል በ396ቱ ተስማምተው ወጥተዋል። ይሄ ለኢትዮጵያ
በጣም ታሪካዊ ድል፣ ታሪካዊ የምክክር ምዕራፍ የተገለጠበት፣ ኢትዮጵያ ያላየችውን መንገድ የጀመረችበት፣ ከአፈሙዝ ወደ አዳራሽ የጭቅጭቅ ርዕሶቻችን መነታረኪያ አጀንዳዎቻችን ወደ አዳራሽ የገቡበት፣ ኢትዮጵያውያን በምክክር ልዩነታቸውን ለመፍታት አንድ ምዕራፍ ወደፊት የተሻገሩበት፣ ጠላት ደግሞ አንገት የደፋበትና አይናቸው ደም የለበሰበት ዕለት ነበር ትላንትና። የሆነ ሆኖ ከ396ቱ ላይ ሲስማሙ በልዩነት የተለያዩባቸው ወይም የተግባቡባቸው የመጨረሻዎቹ አራቱ ከ400 እንግዲህ በ396ቱ ሲስማሙ በአራቱ ምክረ ሐሳቦች ላይ መስማማት ላይ አልተደረሰም። ምንድናቸው እነዚህ አራቱ ምክረ ሐሳቦች የሚለውን ስንመለከት እንግዲህ የመጀመሪያው የፕሬዝዳንት አመራረጥ ጉዳይ ነው። የኢትዮጵያ ፕሬዝዳንት ፕሬዚደንሻል እንዲሆን ከስምምነት ላይ ተደርሷል። አሁን ካለው የፓርላመንታሪ ስርዓት ወደ ፕሬዚደንሻል ስርዓት መግባት አለብን በሚል ስምምነት ላይ ተደርሷል። በዚህ ስምምነት ላይ ግን ፕሬዝዳንቱን ማን ይምረጥ የሚለው ጥያቄ በመላው ኢትዮጵያውያን ተወዳድሮ የሚያሸንፍ አንድ ፕሬዝዳንት ይመረጥ ወይስ ደግሞ በፓርላማ በኩል ይመረጥ የሚለው ጉዳይ አጨቃጫቂ ሆኗል ማለት ነው። እና ይሄ ጉዳይ አንድ ግልጽ ያልሆነ ነገር አለው። በፓርላማ ይመረጥ የሚለው ጉዳይ ወይ ፓርላመንታሪ ስርዓቱ ተግባራዊ እንደሆነ ይቀጥላል ማለት ነው። በፓርላማው የሚመረጥ ከሆነ በፕሬዝደንሻል መሆን አለበት ሲባል ፕሬዝደንቱ ነው ፓርላማውን የሚያዋቅረው፣ ፕሬዝደንቱ ነው ካቢኔውን የሚያዋቅረው። ነገር ግን በፓርላማ የሚመረጡት ፓርላማ ወክለው ህዝብን ወክለው ወደ ፓርላማ የሚገቡት አካላት ፕሬዝደንቱን የሚመርጡ ከሆነ ኢትዮጵያውያን አሁንም በድምፃቸው የሚመርጡት መንግስት ወይም መሪ አይኖራቸውም ማለት ነው። አሁን ደግሞ ኢትዮጵያውያን እየጠየቅን ያለነው ጉዳይ እኛ በመላው ኢትዮጵያውያን ተወዳድሮ በሁሉም ኢትዮጵያውያን ዘንድ ይሁንታ ማግኘት የሚችል አንድ መሪ፣ 4ም 5ም ተፎካካሪ ግለሰቦች ወይም ፓርቲዎች ተወዳድረው ነገር ግን እነዚያ ግለሰቦች መካከል የሚመረጥ አንድ ግለሰብ በመላው ኢትዮጵያውያን ማሸነፍ አለበት። ያኔ ነው መላው ኢትዮጵያውያን የወከሉት በድምፃቸው የመረጡት አንድ መሪ አለን ብለው ማለት የምንችለው። ስለዚህ ከፓርላሜንታሪ ስርዓት ወደ ፕሬዚደንሻል እንሸጋገር ሲባል በድምፃችን የምንመርጠው አንድ መሪ እንዲኖረን እንጂ ፕሬዚደንሻል ሆኖ እንደገና ፓርላማ የሚሾመው ፕሬዚዳንት ከሆነ አሁን ካለው የፓርቲ ፖለቲካ የፓርቲ መንግስት አስተዳደር ምንድን ነው የሚለየው ነገር የሚል ጥያቄ ያስነሳል። ስለዚህ ይሄ ጉዳይ በይደር ሳይሆን አሁን ለሀገራዊ ምክክር ኮሚሽኑ በልዩነት ቀርቦ መጨረሻ ምክረ ሐሳብ የሀገራዊ ምክክር ኮሚሽኑ የሚያቀርብበት ይሆናል ማለት ነው። የሀገራዊ ምክክር ኮሚሽኑ እንዴት ነው ምክረ ሐሳብ የሚሰጠው የሚለውን መጨረሻ ላይ እነግራችኋለሁ። ሁለተኛው አጨቃጫቂ የነበረው ማለት ሳይስማሙ በልዩነት ለሀገራዊ ምክክር ኮሚሽኑ የቀረበው ሌላው ምክረ ሐሳብ የፌዴሬሽን ምክር ቤት አባላት አመራረጥ ነው። የፌዴሬሽን ምክር ቤት ማለት ክልሎችን ወክለው በፌዴሬሽን ምክር ቤት የሚወከሉ ወይም የሚሳተፉ ተወካዮች አሉ። እንግዲህ በቁጥር የሚያንሱ ብሔሮች በቁጥራቸው ልክ ነው የፌዴሬሽን ምክር ቤት ውስጥ የሚገቡት እና እነሱ ያነሱት ጥያቄ ምንድን ነው? ቁጥራችን አናሳ ስለሆነ ብዙ ድምፅ ባላቸው ወይም ደግሞ ብዙ ቁጥር ባላቸው ብሔሮች እና ህዝቦች እንዋጣለን። ስለዚህ እኛ መወሰን የማንችል ከሆነ የእኛ ድምፅ ተሰሚነት የማያገኝ ከሆነ ምንድን ነው አሁን ያለው ሁኔታ የሚያመጣልን ለውጥ ምንድን ነው? በዚህ ምክክር የምናገኘው ነገር ምንድን ነው የሚል ጥያቄ አንስተው ዲሞክራሲያዊ በሆነ አሰራር ደግሞ ዲሞክራሲ ማለት ማጆሪቲ ሩል ማይኖሪቲ ራይት ነው። ማጆሪቲ የሆነው ማጆሪቲውን ድምፅ ያገኘው አካል ይመራል። ለማይኖሪቲ ለሆኑት ደግሞ ዝቅተኛ ቁጥር ያላቸውን ሰዎች ደግሞ መብታቸውና ዲሞክራሲያዊ ሰብአዊ መብቶቻቸውን ያከብርና ይቀጥላል ማለት ነው። ይሄ ዲሞክራሲ የሚለው ጽንሰ ሐሳብ የሚናገረው ነው፣ ማጆሪቲ ሩል ማይኖሪቲ ራይት። ስለዚህ ይሄ ስለሆነ ይሄ ጉዳይ ተቀባይነት ሳያገኝ ሲቀር በቁጥር አናሳ የሆኑት ወይም ደግሞ በቁጥር የሚያንሱት ብሔሮች ተወካዮች ደግሞ ምን አሉ? ኦኬ እንደዛ ከሆነ ከሁሉም ከአማራውም ከትግሬውም ከኦሮሞውም ጋር እኩል ድምፅ የማይኖረን ከሆነና እኩል መቀመጫ በፌዴሬሽን ምክር ቤት የማናገኝ ከሆነ በጣም ብዙ ቁጥር ያላቸው ብሔሮች የሚወስኑትን ውሳኔ መቀልበስ የምንችልበት ቬቶ ፓወር ይሰጠን የሚል ጥያቄም አነሱ። ይሄ ምን ያክል ያስኬዳል?
በሌላው ሀገር ያለው ተሞክሮ ምን ይመስላል? እንዴት ነው የማይኖሪቲ ራይት እና ማጆሪቲ ሩል የሚለው ነገር ተግባራዊ የሚሆነው? በዚህ ጉዳይ ላይ እንግዲህ የመጨረሻ ምክረ ሀሳብ እንዲያቀርብ ለምክክር ኮሚሽኑ በልዩነት የቀረበ ሀሳብ ነው ማለት ነው። ሶስተኛው በልዩነት የቀረበው ሀሳብ ምክረ ሀሳብ የባንዲራ ጉዳይ ነው። ባንዲራው ልሙጡ አረንጓዴ፣ ቢጫ፣ ቀይ ብቻ ይሁን ወይስ አሁን ያለው ኮከብ የብሔር ብሔረሰቦችን ማንነት ይወክላል የሚባለው ኮከብ እሱ ይኑር ወይስ ሌላ አርማ ይቀመጥበት? ምን አይነት ምልክት ነው ባንዲራችን ላይ መቀመጥ ያለበት በሚለው ጉዳይ ላይ መስማማት ላይ ስላልተደረሰ ይሄም የመጨረሻ ምክረ ሀሳብ እንዲሰጥበት ለምክክር ኮሚሽኑ ኮሚሽነሮች የቀረበ በልዩነት የቀረበ ምክረ ሀሳብ ነው። በአብዛኛው ኢትዮጵያዊን ዘንድ ማለት በአብዛኛው ኢትዮጵያውያን የምክክር አዳራሽ ውስጥ ያሉትን ብቻ ሳይሆን በአብዛኛው ኢትዮጵያውያን ዘንድ የሚወደደው ልሙጡ አረንጓዴ፣ ቢጫ፣ ቀይ እንደሆነ ይታወቃል። ነገር ግን አንደኛ ያው ይሄ ባንዲራ የምኒልክ ነው የሚሉ የሚቃወሙ ሰዎች እንዳሉ ይታወቃል። በአንድ ወገን ደግሞ አሁን የአማራው ሸኔ ይህን ባንዲራ ይዞ ወጥቶ የአንድ ጎጥ የአንድ ብሔር ባንዲራ የሆነ እንዲመስል ወይም ደግሞ የአማራ ክልል ባንዲራ ብቻ የሆነ ይመስል ያን ባንዲራ ይዞ ወጥቶ ለጎጥ የሚታገልበት ባንዲራ ስላደረገው ምናልባትም በዛ ደረጃ መከራከሪያም ተነስቶበት ሊሆን ይችላል። ፋኖ ይዞት የወጣው ባንዲራ ነው፣ ስለዚህ የኢትዮጵያ ባንዲራ ሊሆን አይችልም የሚል መከራከሪያም ሊነሳ ይችላል። ፋኖ በኢትዮጵያ ላይ ካደረሰው ከፍተኛ ግፍ አንዱ ይህም ባንዲራ ለራሱ ትግል ማታገያ ወይም አርማ አድርጎ ይዞ መውጣቱ ነው። ሌላ አርማ ይዞ መውጣት ሲችል የኢትዮጵያን ባንዲራ ሁሉም ኢትዮጵያን የምንወከልበትን ባንዲራ ለአንድ ጎጥ ወይም ለአንድ ብሔር መለያ አድርጎ ይዞ ሲወጣ ሌሎች ብሔሮች ጥያቄ ሊያነሱበት እንደሚችል በእርግጠኝነት ይጠበቃል እና አንዱ መከራከሪያ የሆነው ይሄ የባንዲራ ጉዳይ ነው ማለት ነው። አራተኛው የአዲስ አበባ ከተማ የኦሮሚያ ክልል መቀመጫ ናት ወይም የኦሮሚያ ክልል ዋና ከተማ ነች የሚለው ጉዳይ በሕገ መንግስቱ ላይ ይስፈርልን የሚል ጥያቄ ቀርቦ ነበር። ይሄም እንግዲህ የአዲስ አበባ ጉዳይ ምን ያክል አጨቃጫቂ እንደነበር ሁላችንም እናስታውሳለን። በልዩነት የቀረበው አንዱ አጀንዳ ይሄ ነው። ስለዚህ ምንድን ነው አሁን በእነዚህ ላይ በአዲስ አበባ ጉዳይ ላይ የቀረበው ሀሳብ ምንድን ነው? የአዲስ አበባ ጉዳይ እንግዲህ የኦሮሚያ ክልል ዋና መቀመጫ መሆኗ በሕገ መንግስት ላይ ይጽደቅልን የሚል አካል በአንድ ወገን ሲኖር፣ በሌላው ወገን ደግሞ አዲስ አበባ የሁሉም ኢትዮጵያውያን እንጂ ለአንድ ብሔር ወይም ለአንድ ጎሳ ለአንድ ጎጥ የምትሰጥ ሀገር አይደለችም፣ ከተማ አይደለችም። ስለዚህ በሕገ መንግስት ላይ መጽደቅ የለበትም የሚል መከራከሪያ ሀሳብ ቀርቧል ማለት ነው። እነዚህ ልዩነቶች እንግዲህ ከ400ዎቹ 396ቱ በስምምነት ሲጠናቀቁ አራቱ አሁን የጠቀስኩላችሁ፣ አንደኛ የፕሬዝደንት አመራረጥ ጉዳይ፣ ሁለተኛ የፌዴሬሽን ምክር ቤት አባላት አመራረጥ፣ ሶስተኛ የባንዲራ ጉዳይ፣ አራተኛው የአዲስ አበባ የኦሮሚያ ዋና ከተማ መሆኗ በሕገ መንግስት ይደንገግልን የሚለው ጥያቄ በልዩነት የቀረበ ምክረ ሀሳብ ሆኖ ለምክክር ኮሚሽኑ ኮሚሽነሮች ቀርቧል ማለት ነው። በእነዚህ ሁሉ ሂደቶች ውስጥ ግን 396ቱም በስምምነት የቀረቡት አጀንዳዎች ወይም ምክረ ሀሳቦች እንዲሁም በልዩነት የቀረቡት ምክረ ሀሳቦች ምክረ ሀሳብ እንጂ ውሳኔዎች አይደሉም። ምንም የተወሰነ ውሳኔ የለም። በአዲስ አበባ ጉዳይም በባንዲራ ጉዳይም ተስማማንባቸው ባሏቸው 396ቶቹ ሀሳቦች ላይም ምክረ ሀሳብ ለመጨረሻው ውሳኔ ለሚሰጠው ወይም የመጨረሻውን ምክረ ሀሳብ ለሚያቀርበው የምክክር ኮሚሽኑ 4000ዎቹ ሰዎች ምክረ ሀሳባቸውን አቀረቡ እንጂ የተወሰነ ምንም አይነት ውሳኔ የለም። እንግዲህ የምክክር ኮሚሽኑ እንደዚህ አይነት ልዩነቶች ሲፈጠሩ ሁለት አሰራሮችን ይከተላል። በምክክር ኮሚሽኑ የአሰራር ወይም ደግሞ ደንብ ምናምን በሚባለው በሕጉ መሰረት ማለት ነው። በምክክር ኮሚሽኑ የአሰራር እና ስርዓት ደንብ ማለት ነው። ሁለቱ አካሄዶች ምንድን ናቸው? አንደኛው እንደዚህ አይነት ልዩነቶች ሲፈጠሩ በድምፅ ብልጫ አዳራሽ ውስጥ ያሉት 4000 ሰዎች ድምፅ ሰጥተው አብላጫውን ድምፅ ያገኘው እንዲያሸንፍ የሚያደርግበት ነበር። አሁን ግን ይሄ የአብላጫን ድምፅ የሚከተለው አካሄድ እንዲታጠፍ ተደርጎ ምንድን ነው የተደረገው? ሁለተኛውን አሰራር ነው የተከተሉት። ሁለተኛው አሰራር ደግሞ ምንድን ነው? የምክክር ኮሚሽኑ እንደዚህ አይነት ልዩነቶች በሚፈጠሩበት ሰዓት ልዩነት የተፈጠረባቸውን ሀሳቦች ተቀብሎ በነዛ ምክረ ሀሳቦች ላይ
የምክክር ኮሚሽኑ አባላት ወይም ተወያዮቹ 4000ዎቹ ሰዎች ከመጀመሪያው ዕለት ጀምሮ 10 ሰዎች እየሆኑ 50 እየሆኑ 250 እየሆኑ ከዛ 500 እየሆኑ የተወያዩባቸውንና የተነጋገሩባቸውን ቃለ ጉባኤዎች እየመረመረ የነበረውን ሂደት በሙሉ እያጠና ከመጀመሪያው ጀምሮ እስከ መጨረሻው እንዴት ነው የመጣው ሂደት የሚለውን ነገር መርምረው ከስር መሰረቱ የመጨረሻውን ምክረ ሐሳብ የሚሰጡበት ስልጣን ምክክር ኮሚሽኑ የተቋቋመበት አንቀጽ ይሰጣቸዋል፣ ይፈቅድላቸዋል። ልዩነቶቹን መርምረው በምን አይነት ሁኔታ ነው የመጣው፣ ምን አይነት ሐሳቦች ሲንሸራሸሩበት ነበር፣ ከመጀመሪያው እስከ መጨረሻው እንዴት ነው እዚህ የደረሰው የሚለውን ነገር ከስር መሰረቱ አጥንተው ቃለ ጉባኤዎችን መርምረው የራሳቸውን የመጨረሻ ምክረ ሐሳብ የሚያቀርቡ ይሆናል ማለት ነው። እንግዲህ እስካሁን ባለው ሁኔታ የተሰሙ ዜናዎች እነዚህ ናቸው። ማጠቃለያ እንግዲህ አንደኛ የተወሰነ ውሳኔ የለም ምክረ ሐሳብ እንጂ የቀረበ ውሳኔ የለም የሚለው አንዱ ማጠቃለያ ነው። ሌላኛው የአዲስ አበባ ጉዳይም ይሁን የማንኛውም አይነት መከራከሪያ ፖይንት የነበረ በሙሉ ብልጽግና ጋር እንዲህ ብለን ብልጽግና የመንግስት አባላት የሆነ ጫና አድርገው ምናምን የሚሉ አላስፈላጊ የሆኑ እርማት የተደረገባቸው ነገሮች እንዳሉ እናውቃለን። ነገር ግን በማንኛውም አይነት ጫና የሚወሰን ምንም አይነት ውሳኔ እንደማይኖር የኮሚሽነሮቹ አመራሮች በራሱ ምንም አይነት ጣልቃ ገብነትን የማይቀበሉና ያላመኑበትን ነገር የሚሰሩ ሰዎች ናቸው ብለን ስለማናምን እና ይሄን ነገር ይቀበላሉ ብለን ስለማናምን በእርግጠኝነት ውሳኔ ሲሰጥ የመጨረሻው ምክረ ሐሳብ ሲቀርብ ለኢትዮጵያና ለኢትዮጵያውያን የሚጠቅም ምክረ ሐሳብ ያቀርባሉ ብዬ ተስፋ አድርጋለሁ። እስካሁን ከሰማናቸው ስምምነቶች ውስጥ አንቀጽ 39ን የመሰለ ማንኛውም ብሔር በተመቸው ሰዓት፣ ሞቅ ባለው ሰዓት፣ ደስ ባለው ሰዓት መገንጠል ይችላል፣ ሀገር መሆን ይችላል የሚለው ህገ መንግስት ያለምንም ቅድመ ሁኔታና ያለምንም ገደብ የሚለውን ጨምሮ ሙሉ ለሙሉ አንቀጽ 39 ሀ የሚለው እስከ መገንጠል የሚለው ማለት ነው። አንቀጽ 39 ሀ ለ እያለ ይቀጥላል። ግን የመጀመሪያው አንቀጽ 39 ሀ የብሔር ብሔረሰቦች መብት የራስን በራስ የማስተዳደር መብት እስከ መገንጠል የሚለው አንቀጽ እንዲወጣ እንዲሰረዝ ከስምምነት ተደርሷል። ከዚህ በላይ ስኬት፣ ከዚህ በላይ ድል የለም። ሌላኛው የሚጠበቀው እንግዲህ ከ396ቶቹ በስምምነት የተጠናቀቁት ውስጥ የምንጠብቀው የመጨረሻው ምክረ ሐሳብ ማለት ዋናው ምክረ ሐሳብ ብዬ የማስበው እኔ የኢትኒክ ቤዝድ ፌዴራሊዝም ይፈርሳል ብዬ አስባለሁ። እስከ ዛሬም ስናገር የነበረው ይሄን ነው። በአዲስ አበባ ጉዳይ ሰዎች ሲነታረኩ ሲጨቃጨቁ ምናምን አንቀጽ 39 ሀገርን የሚበታትነው አንቀጽ ከተሰረዘ በዚህ ምክክር ሂደት ኢትኒክ ቤዝድ የሆነው ኦሮሞ፣ አማራ፣ ትግሬ፣ ሶማሌ እያለ በማንነት የሚሸነሽነውና በማንነት በተደራጀ የዘር ፌዴራሊዝም የተዋቀረው የክልል አስተዳደር ፈርሶ በጂኦግራፊካል አቀማመጥ ካልሆነም በሌላ ከዘርና ከቋንቋ በጸዳ አደረጃጀት ለአስተዳደር በሚመች መልኩ ይዋቀራል የሚል እምነት አለኝ። ይህንን ሁለቱን ካሳካ የምክክር ኮሚሽኑ በኢትዮጵያና ለኢትዮጵያውያን ላይ ትልቅ ውለታ እንደዋለ ይቆጠራል ብዬ ነበር። እንግዲህ ያልተስማሙባቸው ስምምነቶች ውስጥ ስለሌለ ኤትኒክ ቤዝድ ፌዴራሊዝም የሚለውም እንዲፈርስ ከስምምነት ተደርሶበታል የሚለውን ሐሳብ መውሰድ እንችላለን እና ይሄ ከሆነ የአማራ ክልል፣ የኦሮሚያ ክልል፣ የሲዳማ፣ የወላይታ የሚባል ከሌለ አዲስ አበባ የኦሮሞ ናት የአማራ ናት የሚባል ጭቅጭቅ አይኖርም ማለት ነው። ይሄ ክልል የኔ ነው ከክልሌ ይውጣልኝ የሚል ጭቅጭቅ አይኖርም ማለት ነው። ስለዚህ ክልል የሚለው ቋንቋ ራሱ ተቀይሮ በሌላ የሆነ የመታጠርን የመከልከልን ከዚህ ወዲህ ያንተ ነው ከዚህ ወዲህ ያንተ አይደለም የሚለውን ሐሳብ እሳቤ በራሱ የሚቀይር ምክረ ሐሳብ ይመጣል ብዬ ተስፋ አደርጋለሁ እና እነዚህ ነገሮች በእርግጠኝነት ከስምምነት ላይ ተደርሶባቸዋል ብዬ አስባለሁ። ሌላኛው ከስምምነት ላይ ይደረስበታል ብዬ ማለት የሰማነው ከስምምነት ላይ እንደተደረሰበት አንቀጽ ሲጀምር ህገ መንግስቱ ሲጀምር ገና የመጀመሪያው አንቀጽ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነው የሚለው። ብሔር ምንድን ነው? ብሔረሰብ ምንድን ነው? ህዝቦች ምንድን ነው? ህዝቦች የሚለው ስለምንድን ነው? የአንድ ኢትዮጵያ ህዝብ የኢትዮጵያ ህዝብ ተብሎ መጠራት ያለበትን ህዝብ ለምንድን ነው የተለያዩ ህዝቦች የሚኖሩበት ይመስል ህዝቦች ተብለን የምንጠራው ለምንድን ነው ብለን ብዙ ጊዜ ጠይቀናል። ይህንን ጥያቄ የጠየቁ ብዙ ኢትዮጵያውያን በወያኔ ዘመን በተለይ ብዙ ግፍና ሰቆቃ ደርሶባቸዋል። እነ ታማኝ በየነን ማንሳት እንችላለን።
ህዝብ እንጂ ህዝቦች አይደለንም ብሎ ሲከራከር ታማኝ በየነን አስታውሳለሁና ይህን ክሬዲት መስጠት አለብኝ ለሱ። እና ይሄ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለው ተቀይሮ የኢትዮጵያ ህብረ ብሔራዊ ህዝብ ተብሎ የኢትዮጵያ ህዝብ ህብረ ብሔራዊ የኢትዮጵያ ህዝብ ተብሎ እንዲቀየር ከውሳኔ ላይ ተደርሷል። መሰረታዊ የሆኑ ለውጦች ለሀገርና ለህዝብ የሚጠቅሙ ምክረ ሐሳቦች ተገኝተዋል። ከዚህ ምክክር የምንለው ለዚህ ነው እና እነዚህን የመሳሰሉ በጣም ታሪክ ሊቀይሩ የሚችሉ ኢትዮጵያን ዛሬ ነገ ልትፈርስ ትችላለች። አንድ ያበደ የክልል መሪ ተነስቶ እንደ አብዲ ኢሌ አይነት ቀውስ መጥቶ እገነጥላለሁ ክልሌን የሚል አንድ መሪ ቢመጣ፣ እንደ ህወሓት አይነት እብድ ቢመጣ፣ በቃ የሆነ ሰዓት ብሔሮች ካልተመቻቸው መገንጠል ይችላሉ የሚለው አንቀጽ እንዲወጣ ከተስማማን በዘርና በቋንቋ የተደራጀው ፌዴራሊዝም ፈርሶ ኢትዮጵያውያን አንድ ሆነው አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ እንትን ነህ ሳይባባሉ በዘርና በቋንቋ ሳይለያዩ በጋራ የሚኖሩበት ፌዴራሊዝም ከተዋቀረ ብሔር ብሔረሰቦችና ህዝቦች እያለ የአንድ አገርን ህዝብ የተለያዩ ሀገር ህዝቦች እንደሆኑ አድርጎ የሚጠራው የመጀመሪያው አንቀጽ ከተቀየረ እንደዚህ አይነት 396 ሐሳቦች ላይ ከተስማማንና መፍትሄ ከተገኘ በእርግጠኝነት ኢትዮጵያ ፈውስ የሚሆናት የምክክር ሂደት አከናውናለች ማለት እንችላለን። ባልተስማማንባቸው ጉዳዮች ላይስ የሚል ጥያቄ ከተነሳ የምንመልሰው መልስ 83 ዓመተ ምህረት ወያኔ የሚባል አሸባሪ ቡድን የቀበረብንን ፈንጅ አትርሱ ለማለት ነው ፈልገው። አዲስ አበባን የመከራከሪያ አጀንዳ እንድትሆን ሆን ብሎ የኦሮሚያ ክልልን አስተዳደር አዲስ አበባ አምጥቶ ያስቀመጠው ወያኔ ነው። ይቺ ቀን እንደምትመጣ ስለሚያውቅ ማለት ነው። አሁን ያለው በአዲስ አበባ ጉዳይ ላይ ያለው መነታረኪያና መጨቃጨቂያ እንዲህ አይነት እሰጥ አገባ ይመጣብኛል ብሎ ባሰበበት ሰዓት ኦሮሞና አማራ አንድ ሆነው ስልጣኔን ይቀናቀኑኛል ብሎ ባሰበበት ያኔ 97 ዓመተ ምህረት በቅንጅት ስልጣኑ ሲነቀነቅ አይ ይህንን አስተዳደር አዲስ አበባ ማምጣት አለብኝ ብሎ ከአዳማ ወደ አዲስ አበባ ያዛወሩት ያኔ ነው። ስለዚህ ያኔ ይሄ ብቻ ሳይሆን በጣም ብዙ የዘረኝነት፣ የጥላቻ፣ የክፋት፣ የመከፋፍለህ ግዛ ኢትዮጵያውያን አንድ እንዳልሆን ሁሉ ልዩነት፣ ጥላቻ፣ መከፋፈል፣ መገፋፋት ብቻ እየተነገረን የኖርንበትን 27 ዓመት መርሳት የለብንም። በዚህ 27 ዓመት በዚህ አይነት የጥላቻ መርዝ ላይ የኖረው ህዝብ የጥላቻ መርዝ እየተጋተ የጥላቻ ወሬ እየተነገረው የጥላቻ ትርክት እያዳመጠ የኖረው ህዝብ ከ400 ምክረ ሐሳቦች ውስጥ በ396ቱ ያለምንም ልዩነት ተስማማ ሲባል ምን አይነት ተአምራዊ ህዝብ ነው ይሄ ህዝብ ነው የሚያስብለው። በቃ ለጠላቶቻችን እኮ አንገት ያስደፋ እነዚህን ሰዎች ይህንን ኢትዮጵያዊ የሚባል ህዝብ መከፋፈል አይቻልም የሚባል የመጨረሻ መልእክት የተላለፈበት ዕለት ነበር ትላንት። ምንም ብታደርጉ አማራና ኦሮሞን ለማጋጨት ያልሰራችሁት ሴራ የለም። ከምባታና ሶማሌን፣ ወላይታና ሲዳማን፣ ኦሮሞና ሶማሌን፣ ትግሬና አማራን፣ ኦሮሞና ትግሬን ለማጋጨት ያላደረጋችሁት ያልሰራችሁት ነገር አልነበረም። እነዛ ያለያያችኋቸው፣ ያጋጫችኋቸው፣ ያናጫችኋቸው እነዛ ብሔሮች እነዛ ኢትዮጵያውያን በአንድ አዳራሽ ገብተው የተዘራባቸውን የጥላቻ ትርክት ሁሉ አምክነው ከ400 ምክረ ሐሳብ 396ቱ ላይ ያለ ልዩነት ተስማምተው ወጡ የሚለው ጠላትን አንገት የሚያስደፋ የመጨረሻ መልእክት የተላለፈበት ነው እና ይህንን ጉዳይ መዘንጋት አያስፈልግም። ምንድነው ሲሰራብን የነበረው? ዛሬ ለደረስንበት ምክክር የሚባል ነገርስ ይኖረን ነበር ወይ? በምክክር ልዩነት እንፈታለን ብለን እናስብ ነበር ወይ? እንኳን 396 ምክረ ሐሳቦች ላይ በ3 ምክረ ሐሳቦች ላይ መስማማት የምንችል ሰዎች እንመስል ነበር ወይ? ኢትዮጵያ ምንድነው ሲደገስላት የኖረው? ምንድነው ሲሰራላት የኖረው? ምንድነው ሲሸረብባት የነበረው? ለምንድነው በዘር በቋንቋ በተደራጀ ፌዴራሊዝም እንድትደራጅ የተደረገው? ለምንድነው አንቀጽ 39 በህገ መንግስት እንዲጸድቅ የተደረገው? ይህን ሁሉ ሴራ የሚያይ ሰው ታሪካዊ ጠላቶቻችን ኢትዮጵያ የሆነ ሰዓት እንድትፈርስ ሆን ብለው ያዘጋጁት እንደሆነ ከገባን ዛሬ ላይ የደረስንበት ስኬት ኢትዮጵያን ከጥፋት የሚያድን መሆኑ ላይ ከተስማማን የቀሩ ልዩነቶቻችንን ደግሞ ነገ ከነገ ወዲያ እየፈታናቸው እንደምንሄድ የጀመርነውን የምክክር ሂደት በቀጣይ በሚመጣው ትውልድ
በእኛም ዘመን ሌላ የምክክር ሂደት ተዘጋጅቶ ደግሞ የቀሩ ልዩነቶቻችንን የምንፈታበት መድረክ እንደሚኖር ማሰብ ያስፈልጋል። ዛሬ ሁሉንም ካላገኘን፣ ዛሬ ሁሉም ካልተሳካ፣ ዛሬ ሁሉም ካልተመለሰ የሚባል ነገር የለም። የምክክር ሂደት የትም ዓለም ላይ የተሳካው ከብዙ እሰጥ አገባ ከብዙ ውጣ ውረድ በኋላ ነው። የደቡብ አፍሪካውን የምክክር ሂደት እንኳን ብንመለከት 3 ጊዜ ከሽፎ በ4ኛው ነው የተሳካው። የደቡብ አፍሪካ የምክክር ሂደት አፓርታይድን ያመከኑበት የምክክር ሂደታቸው ማለት ነው። 3 ጊዜ ከሽፎ በ4ኛው ነው የተሳካው። እኛ በመጀመሪያው የምክክር ሂደታችን ከቀረቡ 400 ምክረ ሀሳቦች ላይ 396ቱ ላይ ተስማምተን ከወጣን የቀሩ 4ቱ ምክረ ሀሳቦች ላይ እንዲሁም ደግሞ በቀጣይ የሚመጣው ትውልድ የሚያነሳቸው ጥያቄዎች ላይ ተመካክረን ልንፈታቸው የማንችላቸው ጥያቄዎች አይኖሩም የሚለው ነገር ላይ በእርግጠኝነት መናገርና እዛ ላይ አስምሮ ዛሬ የተገኘውን ድል አክብሮ ተቀብሎ ወደፊት መጓዝ የግድ ይላል። ዛሬ እኔ ይሄን አላገኘሁም ይሄን አጣሁ የሚለውን ዝም ብሎ አሁንም የጠላትን አጀንዳ ለማሳካት የሚያገለግል የፖለቲካ አካሄድ ትክክል አይደለም ብዬ አስባለሁ። ሁላችንም የምንፈልጋቸው ነገሮች 100% የሚሳኩበት አይደለም። አንዱ አንዱን የሚያሸንፍበት፣ አንዱ የሚሸነፍበት ሳይሆን ሁሉም ለኢትዮጵያ ጥቅም እጅ የሚሰጥበት፣ ኢትዮጵያ የምታሸንፍበት መድረክ ነው ካለን ባይዋጥልን እንኳን ለኢትዮጵያ የሚጠቅም ከሆነ ዋናው አብሮ የሚያኗኑረን፣ አብሮ በጋራ የሚያኖረን፣ አንድን ሀገር ጸንታ እንድትኖር የሚያደርጉ ነገሮች ተግባራዊ ከሆኑና የሚያፈራርሱ የሚያለያዩ አንቀጾች ከህገ መንግስቱ ላይ ከተፋቁ ሌላው ዕዳው ገብስ ነው እንደሚባለው በሂደት በምክክር የሚፈቱ ይሆናሉ ብሎ ማሰብ ጠቃሚ ይሆናል ብዬ አስባለሁም አምናለሁም። እንግዲህ በመጨረሻ ማሳረጊያ የምናደርገው ምስጋና ነው። ይህንን የምክክር ሂደት ከጅምሩ ከጥንስሱ ጀምሮ ኢትዮጵያ በምክክር ልዩነቶቿን መፍታት አለባት የሚለውን ሀሳብ ይዞ መጥቶ እነዚያ በጣም ሀገር ሊያፈርሱ ይችላሉ የሚባሉ ልዩነቶች ከጫካና ከአፈሙዝ ወጥተው በአንድ አዳራሽ ውስጥ እንዲገቡ ያደረገልን አብቹ የተባለውን ኢትዮጵያዊ ወጣት መሪ እናመሰግናለን ለማለት እንፈልጋለን። የምንከተልህ ለዚህ ነው፣ የምንወድህ ለዚህ ነው። ጠላት አንገቱን የሚደፋው አንተ የኢትዮጵያ መሪ ሆነህ ለኢትዮጵያ የሚጠቅም ነገር ስለምትሰራ ነው። አብይ ውረድ፣ አብይ ቀየር፣ አብይ ነሳ የሚሉ ጠላቶቻችን በሙሉ አንተን ማንሳት የኢትዮጵያን መጻኢ አዎንታዊ ዕጣ ፈንታ ማምከን እንደሆነ ስለሚገባቸው ነው። ይዘው የመጣኸው ራዕይ፣ ይዘው የመጣኸው የተነሳህለት ዓላማ ኢትዮጵያን ወደ ብልጽግና፣ ኢትዮጵያውያንን ወደ አንድነትና ወደ ሉዓላዊነታቸው ወደ ከፍታቸው ለመውሰድ ይዘህ የተነሳኸው ዓላማ ስለሚገባቸው ያንን ዓላማ ለማምከን የሚያደርጉት እንቅስቃሴ እንደሆነ ስለሚገባን ነው። ከጅምሩ ጀምሮ ከጎንህ በመቆማችን እኛም ኩራት ይሰማናል። እስከ ዛሬ ከኢትዮጵያዊነቱ ዝንፍ ሳይል ለኢትዮጵያና ለኢትዮጵያውያን የሚጠቅም ነገር እየሰራ እዚህ የደረሰውን ወጣት መሪ ሁላችንም ለኢትዮጵያ መልካም ነገር የምንመኝ ኢትዮጵያን በሙሉ ስላደረክልንና ወደፊትም ለሀገርህና ለሕዝብህ ለምታበረክተው አስተዋጽኦ ሁሉ ከወዲሁ እናመሰግናለን ለማለት እንወዳለን። በዚህ የምክክር ኮሚሽን ላይ በኮሚሽነርነት ያገለገላችሁ ታላላቅ ኢትዮጵያውያን ላበረከታችሁት አስተዋጽኦ በሙሉ ትውልድ የማይዘነጋው አሻራ አሳርፋችኋልና ጥያቄዎቻችንን ሁሉ በምክክር የሚፈቱበትን የማናቀውን መንገድ አሳይታችሁናልና ለደከማችሁት ድካም፣ ለሄዳችሁበት ውጣ ውረድ፣ ላጋጠማችሁ ደፋ ቀና ሁሉ ኢትዮጵያ ለድካማችሁ ታሪካችሁን በወርቃማ ቀለም ስማችሁን ጽፋ ለትውልድ የሚተላለፍ ታሪክ እንደሚቀመጥላችሁ በእርግጠኝነት መናገር እንፈልጋለን። እኛም እንደ አንድ ኢትዮጵያዊ ላደረጋችሁት ለሰራችሁት ነገር ሁሉ እጅግ በጣም እናመሰግናለን ለማለት እንወዳለን። እንግዲህ መላው ኢትዮጵያውያን ከ400 የልዩነት ሀሳቦች ወይም ደግሞ ከቀረቡ ምክረ ሀሳቦች ውስጥ በ396ቱ ምክረ ሀሳቦች ላይ ተስማምተን በ4ቱ ላይ ተግባብተን በመለያየታችን እንኳን ደስ አላችሁ። የእውነትም ኢትዮጵያ ያሸነፈችበት ዕለት ነውና መላው ኢትዮጵያውያን እንኳን ደስ አላችሁ። የኢትዮጵያን መልካም ነገር የምትመኙ ኢትዮጵያውያን እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን ለማለት እወዳለሁ። እንግዲህ የመጨረሻው የምክክር ኮሚሽኑ ኮሚሽነሮች የሚሰጡትን የመጨረሻ ምክረ ሀሳብ አዲስ መረጃ በሚገኝበት ሰዓት ሳይቀዘቅዝ በትኩሱ ወደ እናንተ ይዘን የምንመለስ የሚሆነው
ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ማንኛውንም አይነት ሀሳብና አስተያየት ልታቀብሉን ልታገኙን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን የዋትሳፕ ስልክ ቁጥር ተጠቅማችሁ ደውላችሁ ልታገኙን መረጃም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።